ሰላም ጤና ይስጥልኝ። ምንድነው የተከበራችሁ የዩቲዩብ ቻናል ተከታታዮች እንደምን አላችሁ? የሰዓቱን ወሳኝና ሰበር መረጃዎችን ይዤላችሁ ቀርቤያለሁ። በቅድሚያም አርዕስተ ዜናዎችን እናስቀድማለን። ቴዲ አፍሮ በየዘመኑ አነጋጋሪና ወሳኝ ሙዚቃዎችን በመልቀቅ አሁንም ሪከርድ መስበሩን ቀጥሎበታል ሲል አስታወቀም። በትናንትናው ዕለት በለቀቀው ነጠላ ዜማም በ24 ሰዓት ውስጥ 6 ሚሊዮን ተመልካች ማግኘቱም ታውቋል። በሌላ ዜና ከሞስኮ እንደመጣ የተገለጸው ግለሰብ በዩክሬን ዋና ከተማ በከፈተው ተኩስ ቢያንስ 6 ሰዎች መገደላቸውን አስታወቀ። ፕሮግራሞቻችን እዚህና ሌሎችን መረጃዎችን ይዘንላችኋል። ቀጥታ ወደ መረጃው አለፍን። ዩቲዩብ ቻናላችንን ሰብስክራይብ ማድረግ እንዲሁም የደወል ምልክቱን ብትጫኑ አዳዲስና ወቅታዊ መረጃ ይደርሷችኋል። ቀጥታ ወደ መረጃው አለፍን። ቴዎድሮስ ካሳሁን ወይም ቴዲ አፍሮ ስድስተኛ አልበሙን ሐሙስ ዕለት ሚያዝያ 8 2018 ከቀኑ 8 ሰዓት ላይ በራሱ የዩቲዩብ ገጽ ላይ ለአድማጮቹ አድርሷል። 18 ሙዚቃዎችን የያዘው የዚህ አልበም በአስደናቂ እጅግ የተወደዱና በሚሊዮኖች አድማጭ ያገኙ ስራዎችም ተከውነውበታል። ቴዎድሮስ ካሳሁን ከዚህ ቀደም አቦጊዳም፣ ቴዲ ያስተሰርያል፣ ጥቁር ሰው፣ ኢትዮጵያ የተሰኙ አልበሞችን ለአድማጮቹ አድርሶ ተወዶለት ነበር። አሁንም የሙዚቃ ስራውን በዩቲዩብ ገጹ ላይ ከጫነ በኋላ በነበሩት 24 ሰዓታት ውስጥ ብቻ ዳስጣል የሚለው ሙዚቃው ከ6 ሚሊዮን በላይ አድማጭ ማግኘቱም ታውቋል። በ2013 የክብር ዶክትሬቱን ከጎንደር ዩኒቨርሲቲ የተቀበለው ቴዎድሮስ ካሳሁን ኢትዮሪካ ሲል የሰየመውን ስድስተኛ አልበሙን ለአድማጮች እንደሚደርስ ይፋ ካደረገበት ጊዜ አንስቶም መነጋገሪያ መሆኑ የሚታወቅ ነው። በአመቱ 8ኛ ወር በወሩ 8ኛ ቀን እናም በቀኑ 8ኛ ሰዓት ላይ ለህዝብ እንደሚደርስ የተነገረለት የቴዲ ሙዚቃ በተመለከተም ሊሰጥ የነበረው ጋዜጣዊ መግለጫና የቀጥታ ስርጭት መሰረዙም የሚታወስ ነው። ከዚህ ባሻገርም በቅድሚያ ሙዚቃው ይለቀቃል ተብሎ የነበረበት ሰዋሰው መልቲሚዲያና ቴዲ አፍሮ የነበራቸውን የስርጭት ውል የማፍረሳቸው ወሬ ሌላው የውዝግብ አካል ሆኖ ቀጥሏል። በኋላም ሰዋሰው መልቲሚዲያ በሰጠው መግለጫ ቴዲ አፍሮ ጋር የገቡትን ውል ያቋረጡት በአሳታሚውና በድምፃዊው መካከል ባለው ውል ውስጥ በተካተቱ አዳዲስ ጉዳዮች መንስኤ መሆናቸውንም ገልጿል። በሌላ ዜና ከሞስኮ እንደመጣ የተገለጸው ግለሰብ በዩክሬን ዋና ከተማ በከፈተው ተኩስ ቢያንስ 6 ሰዎች መገደላቸውን አስታወቀ። ቅዳሜ ዕለት ኪዩቭ ውስጥ አንድ ግለሰብ በከፈተው ተኩስ ቢያንስ 6 ሰዎች ሲገደሉ ሌሎች መቁሰላቸውን የዩክሬን ባለስልጣናት ተናግረዋል። ክስተቱን የፈጸመው በደቡባዊ ሆሊሲቫን አውራጃ መሆኑንም አስታውቋል። የዩክሬን የአገር ውስጥ ጉዳይ ሚኒስትር ዩር ክላንድ በአካባቢው የሚኖር ሰው መንገድ ላይ ነበሩ። ሰዎች ላይም ተኩስ እንደጀመረና በአቅራቢያው የሚገኝ ሱፐርማርኬት በመግባት ሌሎች ሰዎችን ማገቱንም አስታውቋል። ክላንዶች ጥቃቱን አድራሹ በሱፐርማርኬት ውስጥ ከፖሊስ ጋር በተደረገ ተኩስ ልውውጥም መገደሉን ተናግረዋል። ግለሰቡ ድርጊቱን የፈጸመበት ዓላማ እስካሁን ግልጽ አለመሆኑንም አስታውቋል። የተጎጂዎች ቁጥር በትክክለኛ ባይገለጽም የሀገሪቱ ፕሬዝዳንት ዞሎንስኪ በ14 ሰዎች ላይ መቁሰላቸውንም ተጎጂዎች
14 ሰዎች መቁሰላቸውንም ተናግረዋል። ከተጎጂዎቹ መካከልም የ12 ዓመት ልጅ እንደሚገኝበትም አስታውቋል። 4 ሰዎች መንገድ ላይ መገደላቸውንና የ30 ዓመት ዕድሜ ያላት አንዲት ግለሰብ ሆስፒታል ውስጥ ሕይወቷ ማለፉንም ተነግሯል። አጥቂው አንድ ታጋችንም መግደሉንም አስታውቋል። የፖሊስ ተደራዳሪዎች ከግለሰቡ ጋር ለ40 ደቂቃ ያክልም ለመደራደር ሞክረዋል ሲል ክላርሚል ተናግሯል። ግለሰቡ ባልተረጋጋ መልኩ ሲንቀሳቀስ ነበር ሲልም ገልጿል። የተጎዳ ሰው እንዳለ በመገንዘብ ልናሳምነው ሞክረናል ያሉት የሀገር ውስጥ ጉዳይ ሚኒስትሩም አጥቂው ምንም አይነት ጥያቄ እንደማይቀበልም አስታውቋል። መክሰሱን ለማስቆም የሕክምና ቁሳቁስና የመሳሰሉትን እንዲቀርብለት ብንጠይቀውም መልስ ሳይሰጥ መቅረቱንም አስታውቀዋል። ነገር ግን ምላሽ አልሰጠንም ያሉት ታጋቾቹ አንዱ ከገደለ በኋላ እነሱን ለማስወገድም ትዕዛዝ መስጠቱን አስታውቋል። በሌላ ዜናም የሊግ ዋንጫ የት ያልፋል? በማንቸስተር ሲቲ ከአርሰናልና የሌሎች እንግሊዝ ፕሪሚየር ሊግ ጨዋታዎች ግምት ዛሬ ወሳኝና የተለያዩ ግምቶች እየሰጡበት ይገኛል። የእንግሊዝ ፕሪሚየር ሊግ የዋንጫ መዳረሻ የሚወሰነው ጨዋታ ዛሬ እሁድ ዕለት በማንቸስተር ሲቲ እና በመሪው አርሰናል መካከል ይደረጋል። በዚህ ምክንያትም ጨዋታው ከወዲሁ ከፍተኛ ትኩረትን ስቧል። ማንቸስተር ዩናይትድ ወደ ለንደን አቅንቶም ከቼልሲ ጋር የሚያከናውኑት ጨዋታም ጨምሮ በ248ኛው የመርሲሳይድ ደርቢ ቬርተንና ሊቨርፑል የሚያደርጉት መርሃ ግብር ትልቅ ትኩረትን ሰጥቶ እንደነበረ የሚታወቅ ነው። የቢቢሲው የእግር ኳስ ተንታኝም ክሪስ ሱፐርን እነዚህ ጨዋታዎች ሌሎች ጨዋታዎችንም እንደሚያካትተው ተገምቷል በማለት ገልጿል። በዛሬው ዕለት የእንግሊዝ ፕሪሚየር ሊግ የዋንጫ መዳረሻ የሚወሰነው በዛሬው ዕለት በሚደረገው የማንቸስተር ሲቲ እና እንዲሁም መሪው አርሰናል ጋር በሚደረጉ ወሳኝ ጨዋታዎች በዛሬው ዕለትም ይደረጋል። ዛሬው ዕለት ማለትም እሁድ የሚደረጉት እነዚህ የፕሪሚየር ሊግ ጨዋታዎች ለአርሰናል ለማንቸስተር ሲቲ እና ለአርሰናል ዛሬ ፍትጊያና አፋጣኝ ጨዋታዎች እንደሚካሄዱም እየተነገረ ይገኛል። አድማጮቻችን ለሰዓቱ ያዝናችሁ መረጃ እስካሁኑ ነበር። አጫጭርና ወሳኝ መረጃ ያልናችሁን አስደምጠናችኋል። በሌላ መረጃ እስከምንገናኝ የዩቲዩብ ቻናላችን ሰብስክራይብ በማድረግ የደወል ምልክቱን ብትጫኑ ቀጣይ ቪዲዮ ይደርሳችኋል። በሌላ መረጃ እስከምንገናኝ ባይ